ሰላም እንዴት ናችሁ? ሳይሳካላት ቀርቶ ትዳሯን የፈታችና ብቻዋን ልጅ የምታሳድግ ሴት ማግባት እየፈለገች እንኳን ለልጇ ብላ አንገቷን ደፍታ የምትኖር ክብር ይገባታል። ወንዶች ግን ጥሩ አመለካከት ለሷ የላቸውም። ማንም ትዳር ያለው ወንድ እንኳን ሳይቀር መደበሪያ ሊያደርጋት ይፈልጋል። ትዳር ይገባታል ብሎ አያስብም። ሃይማኖት ያላት አምላኳን የምትፈራ አይመስላቸውም። እና ለነዚህ ወንዶች ትምህርት የሚሆን ቪዲዮ ብትሰሩ ይላል የዛሬው ባለ ታሪክ የላከችልን። ስለዚህ ከዚህ ውስጥ ወሳኝ የምላቸውን ሀሳቦች ለመናገር ሞክራለሁ። እናንተም ደግሞ የግል ሀሳባችሁን ኮሜንት ላይ አስቀምጡላት። መጀመሪያ ላይ እንድናይ የፈለኩት ሀሳብ ባለ ታሪኳ ትዳሯን መፍታት አልፈለገችም። ከዛ ግን ትዳሯ ባልፈለገችበት ምክንያት በፍቺ ተቋጨ። ከዛ የሲንግል ማምነትን ህይወት እየኖረች ለመስራት የምትሞክር ልጇን ለማስተዳደር የምትሞክር በሃይማኖቷ ለመጽናት የምትሞክር አይነት ሴት ሆና ነው ለኔ ታየችኝ። እንግዲህ የኛ ቢሮ ታውቃላችሁ ትዳር ላይና ሪሌሽንሺፕ ላይ ነው በሰፊው የምንሰራውና ለምሳሌ በቀን 10 ሰዎች መጡ ብዬ ባስቀምጥ ከ10 ሰዎች ውስጥ ምናልባት 7 እና 8ቱ ሴቶች ናቸው። ትዳራቸውን ለማዳን ትዳራቸውን ለማትረፍ ትዳሬ ላይ ችግር አለ ያንን መለወጥና ማሻሻል እፈልጋለሁ ብለው ወደ መልህቅ ወይም ደግሞ ወደ ሌሎችም የካውንስሊንግ በጋብቻ ዙሪያ ካውንስል ወደሚያደርጉ ቢሮዎች የሚሄዱት አብዛኛውን ቁጥር የሚይዙት ሴቶች ናቸው ማለት ነውና ይሄ ቁጥር ምንን ያሳየናል? ሴቶች ምን ያህል ለትዳራቸው ኮሚትመንት እንደሚያሳዩ ችግርም ደግሞ ሲመለከቱ ቶሎ ወደ መፍትሄ የመሄድ ነገር ራሳቸውን ቶሎ ሪሼፕ የማድረግ ነገር እንዳለና ትዳራቸውን ሴቭ ለማድረግ ማይፈነቅሉት ድንጋይ እንደሌለ በደንብ በግልጽ የሚያሳይ ነገር ነው። ታዲያ ብዙ ነገሮችን የሞከረች አንድ ሴት ትዳሯ ፌል ካደረገ በኋላ እርግጠኛ ነኝ በጣም ብዙ ነገሮችን ትማራለች ብዬ አስባለሁ። ምንም አይነት የህይወትን ሀስል ካላየች ሴት ይልቅ አግብታ ደግሞ ባልፈለገችውም ባልወደደችው ምክንያት ቢሆን የተፋታች ሴት በፔን ውስጥ የሚመጣ ዊዝደም የትኛው አላት ብላችሁ ብትጠይቁ አግብታ የፈታችዋ ሴት በጣም የተሻለ ዊዝደም ይኖራታል። ምክንያቱም በትዳር ውስጥ የሰራችውን ስተት ታውቃለች፣ የባሏን ስተት ታውቃለች፣ እንዴት ብታረገው ልታርመው እንደምትችለው ታውቃለች። ግን ደግሞ ብዙ የሞከረቻቸው ነገሮች ሳይሳኩ ቀርተው ፌል ስላደረጉ ግን በፍቺ ትዳሯ ተጠናቋል ማለት ነውና ማህበረሰብ ውስጥ ሴቷ ስትፋታ የሚሰጣት ቦታና ወንዱ ሲፋታ የሚሰጠው ቦታ አንድ አይደለም። ወንዶች ቶሎ አገግመው ሁሉንም ማለት አይደለም። ምክንያቱም በጣም ብዙዎች ደግሞ በፍቺ ሰፈሪንግ ውስጥ የሚያልፉ ብዙ ወንዶች እንዳሉ ብዙ ባሎች እንዳሉ አውቃለሁኝ። ግን እንደው ላይክ ቁጥራቸው ትንሽ የማይባሉ ወንዶች ግን ቶሎ ወደ ሌላ ሪሌሽንሺፕ ቶሎ ወደ ሌላ ትዳር ሙቭ ሲያደርጉ ማህበረሰቡ ለነሱ የሚሰጠው ቦታ ኖርማል ነው። በቃ ኦሬዲ ተፋታ ኤክስፔክት የሚደረግ ነገር ነው። ግን ከተፋቱ በኋላ ልጆች ሴቷ ጋር ወይም እናት ጋር የመሆን ቴንደንሲ ስላላቸው ያቺ ሴት ግን ህይወትን ለመቀጠል ስታስብ በጣም ትልቅ የማይገፋ ተራራ ሆኖ ነው የሚሄድባት ማለት ነው። ማለት ራሷ ላይ መስራት ትችላለች። ኢኮኖሚካሊ ራሷን ሰኪው ልታረግ ትችላለች። ስራ ሊኖራት ይችላል። ቢዝነስ ሊኖራት ይችላል። ልትማር ትችላለች። ሶሻል ላይፏ ጥሩ ሊሆን ይችላል። ግን ወደ ሪሌሽንሺፕ ለመግባት ወይም ዳግመኛ ለማግባት ስታስብ ግን በጣም ብዙ እንደ ተራራ የተቆለሉ ብዙ ነገሮች አሉ። የትረስት ኢሹ ሊኖራት ይችላል። በተለይ የመጀመሪያ ትዳሯ ያልሰራበት ምክንያት እሷን የበለጠ ያስጨንቃታል ብዬ አስባለሁ። ሁለተኛ ትዳርን ለመመስረት ስታስብ ምናልባት ይህም ተመሳሳይ ሰው ቢሆንስ ልትል ትችላለች። ብዙ ጭንቀቶች አሏት። ግን ማህበረሰቡ ያንን አልተረዳላትም። አሁንም ታሪኳን የላከችልን ሴት ብዙ ባለትዳር ወንዶች እንኳን መደበሪያ ሊያደርጉን ነው የሚፈልጉት። ሃይማኖት እንዳለን አያስቡም። እና አንዳንድ ጊዜ ራሱ ስታወራው ራሱ የሷን ሀሳብ ብቻ እንዳልሆነ ያስታውቃልና ሌሎች የምታውቃቸው ሲንግል ማሞች አሉ ተመሳሳይ የሆነ ነገር እየደረሰባቸው ያሉ። እኔ እንደገባኝ ከሆነ እንደዛ ነውና የራሷን ብቻ አይደለም የጻፈችው። ስለዚህ ማህበረሰብ ውስጥ ኦር ደግሞ ወንዶች የተወሰኑ አይነት ወንዶች አሉ ብዙ ኃላፊነት የማይሰማቸው ባለትዳር ወንዶች ራሱ ሆነው እኛ ላይ ለመደበር ነው የሚፈልጉት። ወይም ደግሞ ሲንግል ማም ስለሆንን ብዙ ነገራችን ክፍት ስለሚመስል እና ሲንግል ማም ስለሆንን ብቸኝነታችንን እንደ አጋጣሚ የመጠቀም ቴንደንሲ አላቸው። ሲንግል ማም ስለሆንን ብቸኝነታችንን እንደ አድቫንቴጅ መጠቀም ይፈልጋሉ ነው ሀሳቡና አንድ ሴት ብቻዋን ስትሆን ብቻዋን ልጆቿን ያሳደገች ሲሆን ብቻዋን ብዙ ነገሮችን እንደምታደርግ የሚያይ ወንድ
ሰምሃው በሷ ጥንካሬ መሳቡ ላይ ቀር ይችላል ግን ለትዳር አይደለም እየተመኙኝ ያሉት ነው አሁን እያለች ያለችው ባለ ታሪካችንና አሁን አንድን ሲንግል ማም ለጊዜያዊ ጥቅም ብቻ መፈለግ ወይ ለሴክሹዋል ሪሌሽንሺፕ ብቻ መፈለግ ተገቢ ነው ብዬ አላስብም። በዛ ላይ ሲንግል ወንዶች ብቻ አይደሉም ይሄንን እያረጉ ያሉት ወይም እያሰቡ ያሉት ባለ ትዳር ወንዶች ራሱ ሌሎች ሲንግል ማሞችን ዴት እንደሚያደርጉ አይነት ሐሳብ አንስታለችና እዛ ጋር ሌላ የራሱ የሆነ ትዳር አለው ከዛ ደግሞ ሲንግል ማም ከሆኑ ሴቶች ጋራ ደግሞ ሌላ አይነት ሪሌሽንሺፕ መመስረት ይፈልጋል ማለት ነው። ይሄ ሰው እቺኛዋ ላይክ ሲንግል ማም የሆነችዋን ሴት አቢዩዝ እያደረገ ነው ህይወቷን እንዳትቀጥል እንደገና ሌላ ሰው እንዳታምን ሜቢ ዋሽቶ ሊሆን ይችላል ወይም ደግሞ ትዳር እንዳለው ተናግሮም ሊሆን ይችላል ብቻ ብዙ ነገሮቿን የወደፊት ፊቸሯን ይዟል ማለት ነው። እዛ ጋር ደግሞ አምናው ቤት የተቀመጠች ሚስት የልጆቹ እናት ደግሞ ትኖራለችና ሁለት ሰዎችን አቢዩዝ እያደረገ ነው ይሄ ሰው ማለት ነውና ባለትዳሮችን ብትሆኑ ያላገባችሁ ወንዶች ብትሆኑ ለሲንግል ማም ያላችሁ ሪስፔክት ማስተካከል መቻል አለባችሁ ብዬ አምናለሁ። አመለካከታችሁ ማስተካከል አለባችሁ፣ እርምጃችሁ ማስተካከል አለባችሁ። ምክንያቱም ማንም ሰው ከእንደዚህ አይነት ነገር ውጪ ወይም እኔ ጻድቅ ነኝ ወይ እንዲህ ነኝ ማለት አይችልም። ምክንያቱም ፍቺ የአንድ ሰው ውሳኔ ብቻ ሊሆን ይችላል። ለምሳሌ ትዳር ሲገነባ በሁለት ሰዎች ስምምነት፣ በሁለት ሰዎች ፍቅር፣ በሁለት ሰዎች ውሳኔ፣ በሁለት ሰዎች ብዙ ነገር ነው የሚመሰረተው። ፍቺ ግን አንዱ ሰው ካልፈለገ በቃ ትዳሩን እንዲፈርስ የማድረግ አቅም አለው ማለት ነውና አንዳንድ ጊዜ ሂዳት በለው እንዲሄድ አድርገው ይባላልና በድርጊታቸው የሚያደርጉ ሴቶች አሉ፣ የሚያደርጉ ወንዶች አሉ። ስለዚህ አንድ ሰው ፍቺ ደረሰበት ማለት ምናልባት የዛን ሰው ደካማነት ላያሳይ ይችላል። ያ ሰው ምናልባት ተበድሎ ሊሆን ይችላል። ያ ሰው ምናልባት ብዙ አቢዩዞች ደርሶበት ሊሆን ይችላልና ያንን ሰው በጣም እንደተጠያቂ፣ ያንን ሰው በጣም እንደ ጥፋተኛ፣ በጣም ኃላፊነቱ እንዳልተወጣ አድርጋችሁ መሳል አግባብነት አለው ብዬ አላስብም። ከምናውቃቸው ብዙ ኬዞችም ተነስተን ብናወራ ትዳራቸውን እየፈለጉ ለትዳራቸው በጣም እየለፉ በጣም ዋጋ እየከፈሉ ግን ሌላኛው አካል ደግሞ አልፈልግም፣ ትዳሬ ላይ መስራት አልፈልግም ወይም ሌላ ሴት ነው የምፈልገው ኦር ሌላ ወንድ ነው የምፈልገው ብሎ ትዳራቸውን ጥለው የሚሄዱ ሰዎች አሉ። ሶ ሁሉም ሲንግል ማሞች ወይም ሁሉም ሲንግል ዳዶች የሆነ ችግር ስላለባቸው ነው የትዳር አጋራቸው ጥለዋቸው የሄዱት ማለት ላይሆን ይችላል። ሶ አመለካከታችንን ብናስተካክል እንደ ማህበረሰብ ለሲንግል ማም ለሲንግል ዳድ ያለውን አመለካከት መስተካከል ቢችል በጣም ጥሩ ነው ብዬ አምናለሁ። ሌላው ማንሳት የምፈልገው አንድ ሰው ሲንግል ማምን አምኖበት ልጅ እንዳላት አምኖ ከዚህ በፊት ትዳር እንደነበራት ትዳሯ በፍቺ እንደተቋጨ አምኖ ወይም በሞትም ሊሆን ይችላል ብቻ ባሏ እንደሌለ አስቦና አምኖ ተቀብሎ ያችን ሴት ሚስት ሲያረጋት ራሱን የቻለ ብዙ ጥቅሞች አሉት። ምክንያቱም ያቺ ሴት ህይወትን ያየች ሰው ናት። የህይወትን ስትራግል ትዳር እንዴት እንደሚኖር ምናልባት ከሰራችው ስህተትም የተማረች ሴት ልትሆን ትችላለች። እንዲሁም ደግሞ የበፊት የትዳር አጋሯ አቢዩዝ ያደረጋት ሴት ልትሆን ትችላለች። ስለዚህ ብዙ በፔን ውስጥ በስትራግል ውስጥ የተማረቻቸው ብዙ ጥበቦች አሉና ልክ ሁለተኛው ትዳር ስትይዝ ህይወቷን የምትመራበትን መንገድ ታውቃለች። ቤቷን የምታስተዳድርበትን መንገድ በደንብ ጠንቅቃ ታውቃለች። ገንዘብ የምትይዝበትን መንገድ በደንብ ጠንቅቃ ታውቃለች። ሶሻል ላይፍ እንዴት እንደሚገነባ፣ አማቾች እንዴት እንደሚያዙ ኦሬዲ ኤክስፒሪየንስ ስላላት በደንብ የተሻለች ሆና የመገኘት እድሏ በጣም ከፍተኛ ነው። ባሏ ምን እንደሚፈልግ ያንን አጥንቶ ያንን የማድረግ ቴንደንሲዋ በጣም ከፍተኛ ነው። ፕላስ ደግሞ ስህተቶች ምን ያህል ዋጋ እንደሚያስከፍሉ በበፊት ህይወቷ ስላየችና ኤክስፒሪየንስ ስላደረገች ፔንን ያንን ላለመድገም በጣም የተሻለች ሴት የመሆን እድል አላት ማለት ነውና ያንን አምነው ወደ ትዳር ላይ ሲንግል ማም ከሆነች ሴት ጋር ወደ ትዳር የሚገቡ ወንዶች በብዙ ነገር እድለኛ ሊሆኑ ይችላሉ ማለት ነው። ብዙ ከማታቅ ሴት ብዙ የምታቅ ሴት እያገኙ ነው። ሌላው ደግሞ በፊት ላይ በትዳር ስትኖር ምናልባት ያልተማረች ብትሆን ወይ ራሷን አፕዴት ያላደረገች ወይ እየሰራች ካልሆነ በፍቺው ሰዓት ያ የመጣባትን ችግር ስለምትመለከት በጣም ራሷ ላይ ለመስራት ትሞክራለች። ፊዚካሊ በጣም የተሻለች ሰው መሆን ትሞክራለች። የተማረች ለመሆን ትሞክራለች። የራሷ ቢዝነስ ኦር ደግሞ ተቀጥራም ስትሰራ የተሻለ ደሞዝ ወይም የተሻለ ኤንቫይሮንመንት ያለበትን ቦታ ለማወቅ ትሞክራለች። በጣም የቤቱ ኃላፊነት እሷ ላይ ስለሚወድቅ በጣም የተሻለች ሴት ለመሆን ትሞክራለች እና በዛ ውስጥ ዴቨሎፕ የምታደርገው ሰልፍ ኮንፊደንስ አለ። ኦኬ ይሄን ማድረግ እችላለሁኝ፣ ይሄን መሆን እችላለሁ፣ ይሄን መስራት እችላለሁ። ሶ በጣም ሰፖርቲቭ ትሆናለች ማለት ነው ለምታገባው
የምታገባው ባል በደንብ ኢኮኖሚካሊ ገንዘብ እንዴት እንደሚመጣ የምታቅ ሀስሉን የምታቅ እያንዳንዱን ችግሮች ለመቅረፍ የመፍትሄው አካል የምትሆን አይነት ሴት ትሆናለች። ችግሩን የምትፈጥረው አይነት ሴት ሳትሆን ማለት ነው። ምክንያቱም በፔን ውስጥ ወይም በትራውማ ውስጥ በጣም ትልቅ የሆነ ጥበብ ትልቅ የሆነ እውቀት ስላለ ፈልጋ ላይሆን ይችላል ያ የመጀመሪያ ትዳሯ የፈረሰው። ስለዚህ እዚህ ጋር የሚመጣው ትዳሯ እንዳይፈርስ መጀመሪያ ላይ ያየቻቸውን ስህተቶች ያየቻቸውን ሬድ ፍላጎች ያየቻቸውን ልክ ያልሆኑ ነገሮች እዚህኛው ትዳሯ ላይ ለመድገም የምትፈልግ አይነት ሴት የለችም። ስለዚህ በጣም የተሻለ ፐርሰናሊቲ መገንባት በጣም የተሻለ ሴት የመሆን ፕሮባቢሊቲዋ በጣም ከፍተኛ ነው ማለት ነውና ታዲያ እቺን ሴት ነው አንዳንድ ወንዶች ለመደበሪያነት ወይም ደግሞ ለጊዜያዊ ጥቅም እየፈለጉ ያሉት ያው ባለ ታሪካችንም እንዳለችው ማለት ነውና በጣም ብዙ ኳሊቲዎች ያሏት ራሷን የምትጠብቅ ሃይማኖቷን የምትጠብቅ በብዙ ነገር ሰክሰስፉል መሆን የምትችል ምናልባት መንገዱም ላይ የሆነች ሴት ናት ማለት ነውና በጣም ብዙ ኳሊቲዎች ያሏት ናት። ስለዚህ ለትዳር ካልፈለጋችኋት በተለይ ለወንዶች ይሄንን ማለት የምፈልገው ለትዳር ካልፈለጋችኋት እባካችሁ ልቧን አታድክሙ። በበፊት ህይወቷ በጣም ብዙ ነገሮች ልቧን አዝለውታል። በጣም ብዙ ነገሮች ልቧን አድክመውታል። በብዙ ስትራግል ውስጥ አልፋለች። ስለዚህ ለቁም ነገር ወይም ለትዳር ካልፈለጋችኋት ጊዜዋን አታባክኑባት፣ ስሜቷን አታባክኑት። ለእናንተ ቫልዩ ስትሰጣችሁ በተሰጣችሁ ዋጋ ወይም ደግሞ በተሰጣችሁ ቦታ ላይ ለመገኘት ሞክሩ። ዲስአፖይንት አታድርጉ እንደዚህ አይነት ሴቶችን ለማለት ፈልጋለሁ። ማህበረሰቡም ደግሞ ይሄን አክሰፕት ቢያደርግ ምክንያቱም ማንም ሰው ፈልጎ የሚፋታ የለም። ማንም ሰው ልፍታ ብሎ የሚያገባ የለም። ሁሉም ዘላለም እንደሚኖር አስቦ ነው የሚጋባው። ግን ሰምሃው የኮሚኒኬሽን ችግር ሊሆን ይችላል። በጣም ብዙ አይነት በችግሮች ምክንያት ያንን መፍታት ስለሚከብዳቸው ሊለያዩ ይችላሉ። ስለዚህ የእናንተን ቤት የማያንኳኳ አይምሰላችሁ። እናንተ ከዚህ ነገር በጣም ሴፍ እንደሆናችሁ አታስቡ። ምክንያቱም በተለያዩ ኬዞች እንደምናየው በትዳር 40 ዓመት 50 ዓመት ድረስ እንኳን የቆዩ ሰዎች እየተፋቱ ነው። ስለዚህ የእናንተ ትዳር ምንም አይነት ጋራንቲ እንደሌለው አስቡና ጣታችሁ ሌላ ሰው ላይ ስትጠቁሙ መልሶ እናንተ ላይ የሚጠቁሙ 3 ጣቶች እንዳሉ ይህንን አስቡ። ለሌላ ሰው ነው ሌላ ሰው ለእናንተ እንዲራራላችሁ እንደምትፈልጉት ሁሉ እናንተም ደግሞ ለሌላ ሰው መራራትን ተለማመዱ ብዬ ላለሁኝ። ሲንግል ማሞች የሆናችሁ ሴቶች ደግሞ ራሳችሁን ውደዱ፣ ራሳችሁን አክብሩ፣ ለራሳችሁ የሚገባ ቦታ ስጡ ማለት ፈልጋለሁ። እንደዚህ አይነት ሰዎች ወደ ህይወታችሁ ሲመጡ በመደጋገማቸው ምክንያት ተስፋ አትቁረጡ። ለእናንተ የሆነውን ትክክለኛውን አጋር ታገኛላችሁ ብዬ አምናለሁ። የቀን ጉዳይ ነው፣ የጊዜ ጉዳይ ነው፣ ኦር ያለመመቻቸት ጉዳይ ነው፣ ኦር ደግሞ እናንተ ራሳችሁን የከበባችሁበት ኢንቫይሮንመንት ሌላ ስለሆነ ሊሆን ይችላል። ሶ ኢንቫይሮንመንታችሁን በመቀየር እንዲሁም ደግሞ ልባችሁን ክፍት በማድረግ በመጸለይ ትክክለኛውን ሰው ወደ ህይወታችሁ እንዲመጣ መንገድ መክፈት ትችላላችሁ። እስከዛው ግን ራሳችሁ ላይ መስራት፣ ልጆቻችሁ ላይ መስራት፣ ፊዚካሊ ኢሞሽናሊ እንደገና ደግሞ በመንፈሳዊ ህይወትም ጭምር በደንብ ጠንክራችሁ ያንን ሰው መጠበቅ ብልህነት ነው ብዬ አስባለሁኝ። እናንተም ደግሞ ውድ ተመልካቾቻችን ታሪኳን ለላከችልን ሴት ሀሳብ ወይም ደግሞ የምትሰጧት አስተያየት ካለ ኮሜንት ላይ አስቀምጡላት። እንግዲህ እንደምታውቁት ይህ ፕሮግራም ከናንተ የተላኩትን ሀሳቦች መልሰን ለናንተ የምናቀርብበት እንዲሁም ደግሞ ኮሜንት ላይ የናንተም ሀሳቦች የሚገለጹበት ፕሮግራም ነው። ግን አማርኛ ቴክስት በእንግሊዘኛ የምትጽፉ ሰዎች ስትልኩልን ታሪኩን ለማንበብ በጣም ስለሚያስቸግረን አማርኛም በአማርኛ አድርጋችሁ ብትጽፉልን። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዲሁም ደግሞ ይጠቅማቸዋል ለምትሉት ወዳጆቻችሁ ሼር አድርጉላቸው። መልካም ጊዜ